ሰላም ውድ የተከበራችሁ የኦሪት ትምህርት ተከታታዮች በሙሉ በእግዚአብሔር እርዳታ ፓራሻት השבוע የሳምንቱ ፓራሻት השבוע ፓራሻት ትሩማ ነው እና ስለዚህ ፓራሻት ትሩማ ትንሽ እንማራለን በእግዚአብሔር እርዳታ። אז በመጀመሪያ እግዚአብሔር አምላክ ይህን ዓለም ሲፈጥር ለሕዝበ እስራኤል ኦሪትን እንደሚሰጥ በመጀመሪያ አቅዷል። እንዲሁም ሕዝበ እስራኤል በዚህች ዓለም የእግዚአብሔርን ስም ክብሩንን ስሙንን በዚህች ዓለም እንዲገልጹ እግዚአብሔር አምላክ ይወስናል። እና ይህ ስለሆነ ግዴታ ሕዝበ እስራኤል በዚህች ዓለም መኖራቸው እንዲሁም ኦሪትን ተቀብለው በኦሪት መንገድ ሄደው የእግዚአብሔርን ቃል እንዲያሰሙ ይሄን ነገር የተፈጠረንበት ዋና ትልቁ ዓላማ ነው ማለት ነው። ግን እንዳየነው ኦሪት ዘፍጥረት የሚጀምረው እንግዲህ ባጭሩ ስናይ ኦሪት ዘፍጥረት የሚያሳየነ የሚያስተምረነ ስለ ፍጥረት ነው ማለት ነው። እግዚአብሔር አምላክ ዓለምን እንዴት እንደፈጠራት ከፈጠራት በኋላ የሰው ልጅ በዚህች ዓለም እግዚአብሔር ከፈጠራቸው ነገሮችን የፈጠራቸውን ጥሩ ነገሮችን ለመልካም የፈጠራቸው ነገሮችን በንስትና ደረጃቸው በዚህ እንዲሁም በዝቅተኛ ደረጃቸው ተጠቅሞ እንዴት ዓለምን እንዳበላሸ እንዲሁም ደግሞ እግዚአብሔርን ክደው የተለያዩ ባዕድ አምላኮችን በማምለክ እና ለባዕድ አምላክ በመስገድ ዓለም በእግዚአብሔር ቁጣ መጨረሻ ላይ በኖህ ትውልድ ጊዜ ተጨፈጨፈች። ስለዚህም ነው በአባቶች ምዕራፍ ሊቃውንቶች የሚያስተምሩና እግዚአብሔር አምላክ 10 ትውልድ ከአዳም እስከ ኖህ ከኖህ እስከ አብርሃም 10 ትውልድ አብርሃም አባታችን እስከሚገለጽ ድረስ 20 ትውልድ ሁሉ ማለት ነው። በአጠቃላይ በወጣ ወረድ ማለት ነው በብዛት የሰው ልጅ ስራውን የሚያበላሽበት መንገዱን ወደ እግዚአብሔር የራቀበት ጊዜ ነው ያለፈ ማለት ነው። ይሄ ማለት ቢያንስ እንደው 2000 ዓመት ማለት ይቻላል ዓለም ከተፈጠረ አንስቶ የእግዚአብሔር ቃል ማይታወቅበት የእግዚአብሔር ስም በዚህች ዓለም ማይታይበት እና ማይገለጽበት 20 ትውልዶች ነው ያለፈነ እስከ አብርሃም አባታችን ከተፈጠረ አንስቶ አብርሃም አባታችን ከተገለጸ አንስቶ እግዚአብሔር ማንነቱን መርምሮ ታወቀ በኋላ በእንደ እግዚአብሔር በማመን እንዲሁም ደግሞ በዛን ጊዜ የነበሩትን ህዝቦችን የእግዚአብሔርን ስም እንዲያውቁ እግዚአብሔር አምላክ ኃይሉን አቅሙን እንዲሁም ደግሞ ነቢያት ትንቢትነትን ደረጃ እግዚአብሔር አምላክ ለአብርሃም ሰጠው ማለት ነው። ይህ ማለት ከአብርሃም በፊት ብዙ ትላልቅ ጻድቃኖች ነበሩ ማለት ይቻላል። አባል ግና የግል ነው ማለት ይቻላል። ምክንያቱም አዳምም ጻድቅ ነበረ፣ ኖህም ጻድቅ ነበረ፣ እንዲሁም ደግሞ ሌሎችም ነበሩ የተወሰኑ በየጊዜው ነበሩ። ግና በህዝብ ማለት ነው አንድ ህዝብ የእግዚአብሔርን ስም ይዞ የሚያሳውቅ ህዝብ አልነበረም። የተለያየ እያንዳንዱ ሰው ነው የነበረ፣ በግል ነው የነበረ። አብርሃም አባታችን እግዚአብሔር ግና ሲገለጽለት ምን ነው የሚለው? በመጀመሪያ አንተ የተፈጠርክበት ዋና ትልቁ ዓላማ ለህዝብ ትልቅ ህዝብ ቅዱስ ህዝብ እንዲወለድ ካንተ ነው ብሎ እግዚአብሔር አምላክ ለአብርሃም አባታችን ይባርከዋል ማለት ነው። አንደኛ የዓለም ሁሉ ህዝብ በአንተ ስም እንዲባረክ፣ ስለዚህ የቡራኬ ቁልፍ ማለት ይቻላል ለአብርሃም ተሰጠ። ይሄ ማለት የዓለም ሁሉ ህዝብ የሚባረኩት በአብርሃም ምክንያት ነው ማለት ነው። ይሄ አንድ። ሁለተኛ የተቀደሰ ህዝብ ካንተ ህዝብ እወልዳለሁ ያንተ ዘርም እችን ሀገር እንደሚወርሳትኝ፣ እንዲሁም ደግሞ ኦሪትን ተቀብለው በዚች ዓለም ጽድቅ ኦሪትን ጽድቅ ፍርድን ትሁትነትን ማለት ነው በዚች ዓለም እንዲያሳይ እንዲያሳውቅ ማለት ነው ለአብርሃም ቃል ገባለታለኝ። ከዛ ቀጥሎ እንዲሁም ይስሐቅ፣ ከዛ ይስሐቅ ያዕቆብ 12 ነገዶችን ወለደ። ከነዚህ 12 ነገዶች 70 ነፍሶች ተፈጠሩ። እነዚህ ወደ ግብጽ ወረዱ። ግብጽ ምድር ርኩስ ቦታ በባዕድ አምልኮም የበዛበት በዝሙትም የሞላበት የረከሰ ቦታ ነው። ከዚህ ቦታ በኔ እስራኤል እንዲሁም የሕዝበ እስራኤል ልጆች ወይም ሕዝበ እስራኤል ተወለዱ ማለት ነው። የእስራኤል ልጆች ያዕቆብ ልጆች ከ12 ነገዶች ሕዝበ እስራኤል ለመጀመሪያ ተፈጠረ ማለት ነው።
እና እግዚአብሔር አምላክ ከግብጽ ምድር ከርኩሱ ቦታ አወጣን ከዚህ ተወጣን አንስቶ ማለት ነው ኦሪትን ተቀበልነ ኦሪትን እንደተቀበልነ ዋና ትልቁ ዓላማችን በዚህ ኦሪት ክፍል ማለት ነው ምናሳካበት ዓለምን የተፈጠረበትን ዋና ዓላማ ምን ፈጽምበት ፓራሻት አሻባነ ማለት ነው ይሄ ማለት ዋናው እግዚአብሔር አምላክ ይህን ዓለም የፈጠረበት ዓላማ ምንድነው የእግዚአብሔር ክብር በዚህ ዓለም እንዲገለጽ ነው የተፈጠረው ዓለም ልክ በኦሪት እንደተጻፈው ኦሪት ዘጸአት وعصوا لي مكداش وشخنت بيتوخا كان مكدس سرولنينا كان بوتا قدوس بوتا سرولنينا وشخنت بيتوخا كذا بوتا يسفنا له الى እግዚአብሔር አምላክ እገለጻለሁ በዕብራይስጡ ስናየው وعصوا لي مكداش ለኔ መቅደስ ሰሩልኛላችሁ وشخنت بيتوخا بيتوخا የሚለው ምንድነው በነዛም በተኸም ባንዱ በዛ በቤተ መቅደሱ ሳይሆን በተኻ ማለት በቤተ መቅደሱ ብቻ አይደለም በሌላም ነገሮችም ነው ማለት ይቻላል እና በዚህ ምክንያት ማለት ነው ሊቃውንቶች ራሺ እንዲሁም ሌላ ብዙ ሊቃውንቶች ማለት ነው ከዚህ ላይ አይናችን ይገልጽሉናል በሻኻንዲ በተኻ ማለት ምን ማለት ነው በተኽ كل أحد وأحد من إسرائيل إلى الإجزاء أملاك إجزاء أملاك كبرو مجلسوا قالوا لنا مجلسوا مالتنا لهزب إسرائيل ويم بمتى بيدسوا بتشاسه كبرو مجلس بتقدسوا بوتا بتشا ساهون بتشا يملون لنا ما يسفل جام أنت مالت تكورت نسات على اللذيذ مكانتهم بيت بيدسوا بتشا تهون إجزاء مجلسوا إيه مالت بيت بيدسوا كفرسوا ولا እግዚአብሔር ቃሉንና አሳውቀ በዝቻለም ማይገልጽ ማለት ነው እና በዚህ ምክንያት ኦሪታችን የዘላለም ኦሪት ነች እቺ ኦሪትም ለዘላለም አትቀየርም በሻኻንቲ በተኻም በተኽ ኮል እኻድ በእኻድ ሚስራኤል የተባለ ይሄ ማለት እያንዳንዳችን በየቤታችን በየቦታው እግዚአብሔር አምላካችን ማለት ነው የእግዚአብሔርን ቃል የእግዚአብሔርን ኦሪት በመንማርበት ሰዓት ኦሪትን በመንማርበት ሰዓት እግዚአብሔርን ትእዛዝ በመከታተልበት ሰዓት ማለት ነው በዛም ቦታ ካለንበት ለኛ እግዚአብሔር አምላክ ክብሩ ይገለጻል ማለት ነው ልክ እንደተጻፈው በአባቶች ምዕራፍ እግዚአብሔር አምላክ 10 ሰዎች መሃል ይገለጻል ክብሩ ይገለጻል ሽኺና አለ በ10 ቦታ 10 ሰዎች ማለት ነው በዚህ ምክንያት ነው ጸሎት በህዝብ የሚባለው 10 ሰው ሲኖር ነው ግን በ10 ሰው ብቻ ሳይሆን በ9 ሰው ሆነ በ8 ሰው ሆነ በአንድ ሰውም ሆነ እግዚአብሔር አምላክ ክብሩ ይገለጻል ይላል ጸሎት ምን ጸልየው በርግጥ 10 ሰው ነው ብቻችን ሆነም ግን ብንጸልይም ራሱ የእግዚአብሔር ክብር አለ ባለንበት ቦታ ማለት ነው ከን ባለህበት ቦታ ኦሪትን ተማር እግዚአብሔርን ቃል ተማር ወአቮ ኢለኻ ወይራኽቲኻ እመጣለሁ እባረካለሁ ይላል እግዚአብሔር አምላክ ለምን አንተ ያስኸውነን ኦሪት የእግዚአብሔር ቃል ስለሆነ የምትማረው ኦሪት የእግዚአብሔር ንጹህ ቃል በሰማያት የሰጠን የኦሪት ቃል ስለሆነች ማለት ነው እና በየቦታው የእግዚአብሔርን ቃልና ትእዛዝ ምትከታተል ተሆነ እግዚአብሔር አምላክ ማለት ነው ካለህበት ቦታ በረከቱን ሲሳይ ማለት ነው እርዳቱነን ጋሻ ይሆንልሃል እና ስለዚህ በሻኻንቲ በተኻም ሎራ በቤተ መቅደሱ ብቻ አይደለም እግዚአብሔር አምላክ ክብሩ የሚገለጽ ቃሉ የሚታወቅ በእያንዳንዱ ቦታ ኦሪት በምንማርበት ቦታ አሁን እያንዳንዳችን ኦሪት ስንማር እግዚአብሔርን ቃል እግዚአብሔር ክብር ማለት ነው እየተገለጸ ይገኛል ባለንበት ቦታ በመጽሐፈ ምሳሌ ንጉሥ ሰለሞን የሰው ልጅ በዚህ ዓለም ከነበሩ ሰዎች ጠበበ ሰለሞን ግን እንዲላል መጽሐፈ ምሳሌ ምዕራፍ 5:6 ቁጥር 23 በቶራ ኦር ይላል ግን ኦሪት መብራት ነች ይላል ኦሪቴ መብራቴ ኦሪቴ ህይወቴ እንላለን ኦሪት መብራት ነች ማለት የሰው ልጅ በዚህ ዓለም ሲኖር ስጋ አካላት አለው ነፍስ አለችው አረ እያንዳንዳችን በጭንቅላታችን ይሄ ነገር ተጨባጭነት ማለት ነው ግልጽ ነው ለማንኛውም ሰው ያውቃል ጭንቅላት ላለው ሰው እና ለሚያስብ ሰው ለሚያስተውል ሰው ማንኛውም ነገር በዚህ ዓለም ተፈጥሯዊ ሁሉ ነገሮች ማለት ነው በዚህ ዓለም ያሉት ጊዜያዊ ናቸው ገደብ አላቸው እቅድ አላቸው ይሄ ማለት ዘላለማዊ አይደሉም ወደ ጊዜው በኋላ ያልፋሉ እነዚህ ነገሮች ይሄ ማለትም ሰውነታችን
ከ70 80 120 ዓመት በኋላ ያንደነችን በዚች ዓለም እንለያለን። ሞት እግዚአብሔር አምላክ ምድርን አዳም መንገዱን ታበላሸ በኋላ እግዚአብሔር ያቀደው ነገር ነው። ሞት ማንም ሰው ሊያመልጥ አይችልም። ምክንያቱም ሞት ሁሉም ይሞታል። እና ስለዚህ ይሄ ሰውነታችን አካላችን ማለት ነው አፈር ነው የመጣ ወደ አፈር ትመለሳለህ። ሁሉ ነገር ማለት ነው አፈር የመጣ ነገር ስለሆነ ሁልጊዜም ይመለሳል፣ ይፈርሳል። ግና ነፍሳችን ግና ማለት ነው የዘላለም ነች። ንጽሕት ኦላሚት እዚች ዓለም ጋም ያያይዛት ብዙም የለም። ይህ ማለት ከዚች ዓለም ሰውነታችንን ሲለይ ሲጠፋ ነፍሳችን ግና ለዘላለም በገነት በእግዚአብሔር ዙፋን ለዘላለም ትኖራለች። እና ይህ ተሆነ እግዚአብሔር አምላክ በሰውነታችን ሲያኖራት ማለት ነው በስጋ አካላታችን ነፍሳችን ያለችበት ዋና ትልቁ ዓላማ ምንድነው? የእግዚአብሔርን ቃል የእግዚአብሔርን ኦሪት የእግዚአብሔርን ትእዛዝ ፈጽመን የእግዚአብሔር ቃል በዚች ዓለም ብርሃኑ ወይም ክብሩ እንዲገለጽ ነው ማለት ነው። እና ስለዚህ የሰው ልጅ በዚች ዓለም ያሉትን ነገሮችን ብቻ የሚሰበስብ ተሆነ የሚመኝ ተሆነ የሚበላ የሚጠጣ ተሆነ ብቻ እነዚህ ነገሮች በዚች ዓለም ያሉትን ብቻ ነገሮች የሚያሳካ ተሆነ ማለት ነው። ይህ ማለት በውስጡ ያለችው የተቀደሰችውን የእግዚአብሔርን ነፍስ ማለት ነው በውስጡ አልገለጻትም ማለት ነው። ይሄን በሊቃውንቶች አባባል እንዲሁም በትንቢተ ኤርምያስ አባባል ምን ይላል? የሰው ልጅ በዚች ዓለም እየኖረ በጨለማ ነው የሚኖረው ይላል። ምክንያቱም መብራት የለውም፣ ብርሃን የለውም፣ የእግዚአብሔር ቃል ኦሪት የለውም ማለት ነው። ግና በህይወቱ ግና ማለት ነው እንዲሁም ህይወቱ ሁሉ ጎዳናው ማለት ነው በኦሪት ሆነ በቶራ ኖቴኔት ለአዳም ኤታ ኦሪት ማለት ነው መብራትን ትሰጣለች፣ ብርሃንን ትሰጣለች። የጨፈነውን አይኑን ማለት ነው ጨለመውን ብርሃን ታደርግለታለች ማለት ነው። እና ስለዚህ ማለት ነው ኦሪት አልባ ይሄ ዓለም ጨለማ ነው። ግን ይሄ ዓለም በዚች ዓለም ማለት ነው ኦሪትን አልባ ማለት ነው ስናይ ዓለምን ሁሉ ማለት ነው ኦሪት የሌለበት ቦታ የእግዚአብሔርን ቃል ማይከበርበት ቦታ ማለት ነው ጨለማ ነው ማለት ነው። በንብረትም ሆነ ራስ በራስ መስረቅ አለ። በአከባበር ሆነ አንድ ሰው ለሰው ማይከባበርበት ቦታ፣ ሰው ለሰው የሚከዳበት ቦታ፣ የሚሰረቅበት ቦታ፣ እንዲሁም ባልና ሚስት ማለት ነው ዝሙትና እርክስና ቦታ የሞላበት ቦታ ይሆናል ማለት ነው። ግና በትክክለኛ የሰው ልጅ ማለት ነው አንዳንዶችም አሉ ኦሪት እንማራለን እያሉ ኦሪትን እንፈጽማለን እያሉ ራሳቸው ላይ ኪፕ አድርገውም ራሱ በትክክለኛ መንገድ የእግዚአብሔር ቃል የማይከታተሉም አሉ። እኛ ግና በትክክለኛ በእርግጠኛ ማለት ነው የእግዚአብሔርን ቃል በንጽህና ልቦናቸው ማለት ነው የሚከታተሉ ሰዎች ማለት ነው በህይወታቸው ብርሃን አለ፣ በህይወታቸው ደስታ አለ። ምክንያቱም ይሄ የእግዚአብሔር ቃል ነው። የእግዚአብሔር መንገድ ደግሞ ቀጥታ ነች። የእግዚአብሔር መንገድ ቀጥታ ነች። በዚህ ቀጥታ መንገድ የሄደ ሰው ማለት ነው በህይወቱ ብርሃን አለ። ልክ አንድ ሰው ዋሻ ጨለማ ቦታ ማለት ነው ትንሽ ሻማት አለችው ያንን ጨለማ ብዙን ጨለማ ማለት ነው ያቺ ትንሽ ሻማት ትንሽ ብርሃን ማለት ነው ታባራለች። ጎዳናው መንገዱን አስተካክሎ መሄድ ይችላል። ግና ጨለማ ቦታ ሆኖ ትንሽ ሻማ በተለለች ማለት ነው ሁልጊዜ በጨገግታ በጨለማ ቦታ ይኖራል። ነገሮችንም ለመግለጽ እና ግልጽ ለማድረግ ይከብደዋል ማለት ነው። በግራ በጎኑ በፊቱ በኋላው ያሉትን ነገሮች ማለት ነው በትክክለኛ መንገድ ሊረዳቸው አይችልም። አጠቃቀሙ ማለት ነው ለእያንዳንዱ ነገር ማለት ነው በሚዛኑ በችሎታው በቦታውና በጊዜው ማለት ነው ገደብ አይሰጥም ማለት ነው። ምክንያቱም ሁሉ ነገር ይሰለቻል፣ ከሰለቸው በኋላ ሌላ ነገር ይቀይራል፣ እንደዚህ ማለት ነው ያደርጋል። እና ስለዚህ ማለት ነው በዚች ዓለም የሰው ልጅ ማለት ነው እጅና ጓንት ነው። ሰውነታችንና ነፍሳችን የሚካሃዱበት በአንድ ላይ ማለት ነው መቼ ነው? በአንድ በኩል የሰው ልጅ ኦሪትን ሲማርና ጤናውን ሲጠብቅ ማለት ነው። መብላት፣ መጠጣት፣ መደሰት፣ ቤተሰብ የሚኖርበት ቤት አንድ ቀጥሎ ደግሞ የእግዚአብሔርን ኦሪት የሚከበርበት ቤት የእግዚአብሔር ትእዛዝና ቃል የሚከበርበት ቤት ሆነ ያን ቤት የሰላም ቤት፣ የአንድነት ቤት፣ የፍቅር ቤት ይሆናል ማለት ነው። እና ስለዚህ የእግዚአብሔርን ክብር በቤታችን ለመሳብ
የእግዚአብሔር ስም የእግዚአብሔር ቃል የእግዚአብሔር ኦሪታችን ማለት ነው በቤታችን ማለት ነው ብርሃን እንዲሰጠን ማለት ነው ሁለቱ ነገሮችን ያስፈልጋል ማለት ነው። ኦሪት አልባ አንድ ቤት ማለት ነው እሳት የሞላበት ማለት ሁልጊዜ ክርክር፣ ሁልጊዜ ጭቅጭቅ፣ ሁልጊዜ እንትን። ምክንያቱም በትክክለኛ መንገድ ለመሄድ ማለት ነው ግዴታ ሁለቱ ነገሮች በአንድ ላይ ያስፈልጋል ማለት ነው። ሻማው ክሩ አለ ግና እንትኑ የለም የሚቀልጠው የለም። ያን ክር ማለት ነው ብታበረው ሊበራ አይችልም። መቼ ነው ሻማው ማለት ነው በጥቂት ጊዜ የሚቆየው? ኩራዙ ወይም ኩራዝ አሁን ክሩን አለ አበል ላምባው የለም። ላምባው ተሌለ ኩራዙ ሊበራ አይችልም። እና ስለዚህ ማለት ነው የሰው ልጅ ማለት ነው በሰውነቱም ራሱ ጤና ለመሆን ምን ይብላ ምን ይጠጣ የሚያየውን የሚሰማውን የሚናገረውን የሚሄድበትን ቦታ የሚያደርገውን ነገር የሚናገራቸው ነገሮች የሚያስቡን ሀሳቦች ምን አይነት ፍላጎቶች ይችላል ምን አይነት ልብሶችን መልበስ ይችላል ሁሉም ማለት ነው በትክክለኛ መንገድ የእያንዳንዱ ነገር ማለት ነው ቦታና እንትን የሚሰጠው መቼ ነው? የእግዚአብሔርን ቃል ሲይዝ ነው ማለት ነው። ምክንያቱም ይቺ ዓለም ሁሉ ማለት ነው ከመነሻዋ የተፈጠረችው በእግዚአብሔር ቃል ስለሆነች በኦሪት ስለሆነች ለዚች ዓለም ካርታ ኦሪት ነች። እግዚአብሔር በመጀመሪያ ዓለምን ሲፈጥራት ማለት ነው ኦሪትን እያየ ዓለምን ፈጠረ ይላል። ኦሪትን እያየ ዓለምን ፈጠረ። ይሄ ዓለም ከፍተኛ ደረጃ ለመድረስ ካለበት ደረጃ ከፍ ያለ ደረጃ ለመድረስ ማለት ነው ሁሉ ነገር በሚዛን ተመዝኖ እኩል ሆኖ ማለት ነው ሁለቱ ነገሮች ማለት ነው ስጋ አካላታችንና ነፍሳችን የሚከበርበትና ግልጽ የሆነ መንገድ የምንሄድበት መቼ ነው? ይሄንን የሚሆን መቼ ነው? የእግዚአብሔርን ቃል ስንፈጽም ነው ማለት ነው። ይሄ ማለት ህግ ነው ማለትም አንድ ሰው መርዝ ጠጥቶ መሞት እንደሚሞት ማለት እንደሚያውቀው ማለት ነው። አንድ ሰው ደግሞ ማወቅ ያለበት ማለት ነው በጭንቅላቱ ተረድቶ ግልጽ ማድረግ ያለበት ምንድነው? ኦሪትን ካልተማርክ ማለት ነው ትክክለኛ መንገድ እንደማትሄድ በጨለማ እንደምትሄድ ወደ ሲኦል እንደምትሄድ ማወቅ አለብህ ማለት ነው። እና ይህ ስለሆነ ኦሪትን መማር ደግሞ ደስታ ነው ማለት ነው። ኦሪትን መማር ደስታ ነው። ንጉሠ ዳዊት ምን ይላል? ወታሄር ልቤኑ ለዑብደኻ በእምነት ልባችን አንጻነ በትክክለኛ እንድናገለግልህ ይላል ንጉሠ ዳዊት። ሀታሃራ ሸላሌብ ልቦናችን ንጹህ ስትሆን ማለት ነው የእግዚአብሔርን መንገድ በትክክለኛ መንገድ ልንዛት እንችላለን በደስተኛም እንሆናለን ማለት ነው። ግን የእግዚአብሔርን ቃል የያዘ የእግዚአብሔርን ቃል ያከበረ እንዲሁም እሱ ዝም ብለህ በመንገዱ ላይ ራሱ ውስጥ ደስተኛ ነው። ከንፈሩ ማለት ነው ፈገግታ አለው። ኮረዝማ ሰማይ አኺዩ ካለው እንትን ከንፈሩ ማለት ነው ደስታ ጥርሱ ማለት ነው ነጭ ጥርሳቸው ማለት ነው ግልጽ በፈገግታ ይውላል በደስታ ይኖራል። ለምን? ኦሪት ለሰው ልጅ በጣም አስደሳች ነች። ፒኩዴ ሀሸም የሸሪም መሳምኸለ የእግዚአብሔር ፍርድ የእግዚአብሔር ቃላት የእግዚአብሔር ትእዛዝ ማለት ነው ግን የሸሪም ቀጥታ ናቸው የሰው ልብ ያስደስታሉ ይላል። እና ታዲያ የእግዚአብሔርን ኦሪት የቀመሰ የእግዚአብሔርን ቃል ኦሪት ማለት ነው ትንሽ ራሱ ያየ ማለት ነው የተማረ ስንት ይደሰታል። ታሙ ሩ ኪቶብ ሀሸም ይላል። የእግዚአብሔርን ቃል ትንሽ ቅመሱ ይላል። እዩ ተማሩ ትንሽ ኪቶብ ሀሸም እግዚአብሔር መልካም ነው ይላል። መጀመሪያ ትንሽ ራሱ የእግዚአብሔርን ትእዛዝ መፈጸም ስትሞክር ማለት ነው ደስታ ወደ ቤት እያመጣ ነው ማለት ነው። ብርሃን ወደ ቤት እያመጣ ነው ማለት ነው። ሰላምን ወደ ቤት እያመጣ ማለት ነው። አንድነትን ወደ ቤት እያመጣ ነው። ለሰው ልጅ ማገዝና መስጠት በጎ መሆን እንዳለበት እያመጣ ነው ወደ ቤት ማለት ነው። ግና ማለት ነው የእግዚአብሔርን ኦሪትና የእግዚአብሔርን ትእዛዝ ማይፈጸምበት ቦታ ጋር ማለት ነው ከዛ ቦታ እመት አለ ሰው ለሰው መተማማት ጊዜንን አለመጠቀም በገንዘብ ሆነ ገንዘብን በስነ ስርዓቱ አንጠቀመውም ሁሉ ነገር ማለት ነው ጊዜ የሌለው ዝም ብሎ ስራ ይሄዳሉ ይመለሳሉ ይበላሉ ይጠጣሉ በያዝ ይተኛሉ ይሰራሉ እንደዚህ ህይወት እንደዚህ ሆነች ማለት ነው። ለዚህ አይደለም የሰው ልጅ የተፈጠረ። የሰው ልጅ የተፈጠረበት ዋና ትልቁ ዓላማ የእግዚአብሔርን ስም በዚህች ዓለም ለመግለጽ ነው። የእግዚአብሔርን ቃል በዚህች ዓለም ፈጽሞ የእግዚአብሔርን ሞገስ እግዚአብሔርን ለማሞገስ ነው የተፈጠረ። አምዙ የጸርቲ ለትሂላቲ ሰፈሩ ይህን ህዝብ የፈጠሩት ለምንድነው? ትሂላቲ ንግስነትን ጽድቅነትን የኔም ሞገስ ለዓለም ህዝብ ለአህዛቦች ለዚች ዓለም ማለት ነው እንዲህ አሳውቆ ነው ይላል እግዚአብሔር አምላክ በትንቢተ ኢሳይያስ።
እና ስለዚህ እግዚአብሔር አምላክ በመጀመሪያ አንስቶ ኦሪትን ለሕዝበ እስራኤል ሲሰጥ ማለት ነው መጀመሪያ ካለንበት አዝቻለ ማለት ነው ከፍ እንድን እያንዳንዱ የምናደርገው ነገር ማለት ነው ከፍተኛ ደረጃ እናደርገው የምንበላው የምንጠጣው የምናየው የምናደርገው የምንለብሰው ሁሉ ነገር ማለት ነው ከፍ እያለ ይመጣል ማለት ነው። ምክንያቱም አንድ ይሁዲ የሚያደርገው ሁሉ ነገር ማለት ነው ዘላለማዊ የሆነ ማለት ነው። ምክንያቱም አንድ ይሁዲ የተቀበለው ነፍስ የእግዚአብሔር ነፍስ ስለሆነች የእግዚአብሔር የተቀደሰች ነፍስ ስለሆነች እሷ የምታደርገው ሁሉ ነገር ማለት ነው የተቀደሰች ከፍ እያለች ትመጣለች ማለት ነው። እና ስለዚህ ፓራሻት ትሩማ የሚለው ቃል ማለት ነው ታሩም ሀሸም ይላል። አንድ ሰው ከፍ ለማለት ንጽህና ለመቀበል በህይወቱ ቅዱስ ለመሆን በህይወቱ የተረጋጋ ህይወት እንዲኖረው መንፈሱ የተረጋጋችበት በሐሳብ ሁልጊዜ ማይናደድ ማይቆጣ ሁልጊዜ ባለው ነገር የሚደሰት በሌለውን ነገር የሚመስግን ሁሉን ነገር ማለት ነው በመልካምና በበጎ ለመቀበል ማለት ነው መጀመሪያ ምን ማለብህ ታሩም ለሐሸም ወደ እግዚአብሔር ቀረብ በል የእግዚአብሔርን ቃል ፈጽም በዛን ሰዓት ማለት ነው ከፍ እያለ ስትሄድ ማለት ነው ምን ታያለህ ቢቶም ሁሉ ነገር በዚች ዓለም ያሉት ነገሮች አንተን ለአንተ ለማገዝና እንዲሁም ከሌሉህ እነዚህ ነገሮች ማለት ነው ለአንተ ማይሆኑ ነገሮች እንደሆነች ትረዳዋለህ ማለት ነው። ምክንያቱም ወደ እግዚአብሔር ስትቀርብ ከፍ እያልህ ነው እንጂ የምትሄድ ዝቅ እያልህ አይደለም የምትሄደው። አብዛኛው ጊዜ ሰው ልጆች ምን ይላሉ በውስጣቸው ምን ሊያስቡ ይችላሉ ኦሪትን ተተማርኩ ጊዜ በዚህ ጊዜ ማለት ነው ስራ ብሰራ ይሻለኛል በዚህ ጊዜ ይሄን ባደርግ ይሻለኛል በዚህ ጊዜ ይሻለኛል እና ይሄ ማለት በእነሱ በኩል ምን ማለት ነው ኦሪትን መማር ማለት ማለት ነው ጊዜ ማባከን ማለት ነው። ልብ እያደረግነው እያንዳለችን ግና ማወቅ ያለብን ምንድነው ኦሪትን በምትማርበት ሰዓት ጸሎትን በጸለይክበት ሰዓት ትእዛዛትን በፈጸምበት ሰዓት ማለት ነው ወደ እግዚአብሔር ከፍ እያልክ ነው ወደ እግዚአብሔር እየቀረብክ ነው ለህይወት ትርጉም እየሰጣህ ነው ህይወት ምን እንደሆነች እያወቅክ ነው በአስፒቶም ደስታንን እየሳብክ ነው ወደ ውስጥ ማለት ነው። እና ስለዚህ አንድ ሰው ማለት ነው ወደ እግዚአብሔር ሲቀርብ ማለት ነው ከፍ እያለ ይሄዳል ማለት ነው። ወደ እግዚአብሔርን ትእዛዝና የእግዚአብሔርን ቃል በማይከበርበት ጊዜ ግና ማለት ነው ምን እየሆነ ነው ዝቅ እያለ ነው ማለት ነው። ስለዚህ ትሩማ አዳም ሸጎሴ ሊትቀርብ ለሐሸም ይቴን ትሩማ ይላል። ወደ እግዚአብሔር መቅረብ የፈለገ ሰው ማለት ነው እንዲሁም ወደ እግዚአብሔር ለመቅረብ ማለት ነው ምን ይላል ካንተ ያለውን የኔ ነው የምትለውን ነገር ማለት ነው ለእግዚአብሔር ስጥ ይላል። በፍላጎት የምትፈልገው ነገር ለእግዚአብሔር ይሆን ይላል። የምትሄድበት ወደ ሁልጊዜ እችን ዓለም ለማልማት ጥሩ ነገር ለማድረግ ሁልጊዜ ወደ እግዚአብሔር ጽዳካ በገንዘብህን ጽዳካ ስጥ። ትሩማ ናታን ግን በዕብራይስጥ ናታን የሚለው ቃል ማለት ነው ናታን የሚለው ማለት ነው በዚህ በቀኝ ወደ ግራ ወደ ቀኝ ብናነበው ማለት ነው ምን ይመጣል ናታን ነው ይላል። ስጦታ የሚሰጥ ማለት ነው ሰጠው የሚለው ነገር ብቻ ሳይሆን ስትሰጥ ተቀበላለህ። ለጊዜው 100 ብር ስለሰጠህ ማለት ነው ከኪስ 100 ብር ያነሰ ይመስልሃል ግና ማለት ነው 100 ብር ሰጠህ 100 ብር ተቀብለሃል ማለት ነው። ግን ይህ ብቻ ሳይሆን 100 ብር ስትሰጥ እንዲሁም እጥፍ ነው የምትቀበል ይላል። አንደኛ በዚች ዓለም ለሰው ነገስ እዚህ ጥሩ ነገር አደረግ ሁለተኛ በሚመጣው ዓለም እግዚአብሔር አምላክ ማለት ነው እቺ ነገር ለጽድቅ ተቆጠረልሽ ማለት ነው። አንዲት ነገር ስታደርግ ማለት ነው የሰጠኸው ማለት ነው ተቀበልህ እንጂ አልሰጠህም ማለት ይቻላል። እዩሲ ስለዚህ ናታን ሁልጊዜ የሰው ልጅ የሚሰጥ ማለት ነው ከፍ ይላል። ምክንያቱም መስጠት መቀበል ነው። እንዲሁም ደግሞ ምን ይላል ሊቃውንቶች ማለት ነው ለምትወደው ትሰጣለህ ይላል። የሚሰጠው ማለትም አንድ ሰው የምትወደው መውደድና ለመውደድ መቼም ታውቀው ስትሰጠው ነው። ለምትሰጠው ትወዳለህ ይላል። ምክንያቱም በምትሰጥበት ሰዓት ማለት ነው እሱ እናንተ አንድ ሆናችሁ ማለት ይቻላል። እና ስለዚህ እያንዳንዳችን ማለት ነው ለምንሰጠው ነገር ማለት ነው ይሄ ለኛ ማስፈላጊ ነው ለኛም ከፍ ያለ ነገር ስለሆነ እንሰጣለን ይላል። ሊቃውንቶች ታሪክ ይተርካሉ። አንድ አባት ልጁነን ከሆነ ቦታ ሄደህ ዳቦ ገዝተህልኝ ና ይለዋል። ግን ለኸማንዮት ዳቦዎች ማለት ነው ሄደህ ገዝተህልኝ ና ይለዋል። ሰባት ቤተሰቦች ማለት ነው ሰባት ናቸው።
ሁለት እናት 5 ልጆች እና ስለዚህ 7 ነበሩ በቤት ማለት ነው 7 ዳቦዎች ገዝተህልኝና ትናንሽ ዳቦዎች ገዝተህልኝና ይለዋልኝ እዛ 7 ገዝቶ ሲመጣ ልጅ አመሰግናለሁ እዛ አስፒተው ማን ይመጣል እንደገጣሚ ድሃ ይመጣና አባባ የሚበለው የሚጠጣው የለኝም እባክዎ ይግዙኝ በማለት ጥያቄ ጠይቋል ያንን ሰውዬ ማለት ነው በዛን ሰዓት ማለት ስንት ልጆች ስንት ዳቦ ነው የሚያስፈልግ ሲለው 5 አለው 5 ችግር የለውም 5 ከሰባቱ 2 ቀረ 5ቱን ለድሃው ሰጠው እና መጨረሻ ላይ አባትየው ለልጁን የሆነ ነገር ማስተማር ፈልጎ ነበር እና ልጅ ሆይ ስንት ዳቦ አለ አሁን ከፌስታሉ አለው አባት ልጅየው ምን አለ የ3 ዓመት ልጅ ምን አለው 2 ዳቦ አለ አለው አባትየው ጥሩ አድርገህ እንደገና ስንት ዳቦ አለ ነው አያየ 2 ዳቦ ነው ያለ አባባ አለው ሌላ ውስጣዊ ትምህርት የምታስተምረኝ ታለ ንገረኛ ነው ልጅ እዚህ 2 ዳቦ አይደለም ያለ 5 ዳቦ ነው ያለ አለው እንዲሁም እዚህ ላይ የምናየው ምንድነው የሰው ልጅ ምንድነው የሚያስብ የቀረውን ብቻ ነው የሚያይ ማለትም 1000 ብር ነበረው ከ1000 ብር 100 ብር ጽዳቃ ሲሰጥ ማለት ነው ለደሃ ሲያግዝ ለጸሎት ቤት ሲሰጥ ወይም ለኮቴ ለየሽባ ትምህርት ቤት ሲሰጥ ማለት ነው ጽዳቃ ሲሰጥ ማለት ነው አዝምን ይላል ከ1000 ብር 100 ብር አነሰይ ሊል ይችላል ግና የሰው ልጅ ማለት ነው በዚህ ቻለም ለራስህ የምትበላቸው ነገሮች ለሰውነት ብለህ ነው የምታደርጋቸው ለእግዚአብሔር ሳምን ነው የምትሰጥ ለኦሪት ሳምን ነው የምትሰጥ የነኝ ቤት ክብር እንዲኖረው ምንድነው የምትሰጥ ጸሎት ቤት በእኛ ጊዜ ልክ በድሮ ጊዜ እንደ ቤተ መቅደስ ነው ማለት ነው ቤተ መቅደሱን ለመስራት በትሩማ በስጦታ ነው ቤተ መቅደሱ የተሰራ እያንዳንዱ ማለት ነው በልቡ ደስ ያለውን ያህል ገንዘብ ነው የሰጠ ይላል ይትኑ ለትሩማቲ አሸርና ድቫል ይባም ይላል ይሄ ትሩማ ማለት ነው የሚሰጠው ለእግዚአብሔር አምላክ ማለት ነው ለጸሎት ቤት ሆነ ለጸሎት ቤት መጻፎችን ለመግዛት ሆነ ኦሪትን ለመግዛት ሆነ ለጸሎት ቤት ዕቃዎችን ወንበር መቀመጫ ወንበር ሁሉ ነገር ለመግዛት ሆነ ማለት ነው የሚሰጠው ሁሉ ነገር ማለት ነው ምንድነው ይሄን በስጦታ ነው በፍላጎት ነው ማንም ሰው ማለት ነው ተገደደ አይደለም የሚሰጥ ግን ማወቅ አለበት ስጦታ በሚሰጥበት ሰዓት ማለት ነው ወደ እግዚአብሔር እየቀረብክ ነው ስለዚህ ማለት ነው የሚሰጡ ሰዎች እንዲሁ እነሱ ናቸው ዋና ትልቅ ቅርበት ያላቸው በእግዚአብሔር ምክንያቱም ናታን የሚለው ልክ እንዳልነው አንተ ሲሰጥ እግዚአብሔር አምላክ የሚሰጣል ምክንያቱም በመነሻው ዝሮ ገንዘብን የሰጠህ እግዚአብሔር አምላክ ስለሆነ ለሁሉ ለነትኑሊ እትሩማቲ ይላል የኔ ከሰጠዋችሁ ስጦኝ ነው የሚል እግዚአብሔር አምላክ እኔ ምንም ምክንያቱም እኔ ከናንተ የሆነውን ነገር ስጦኝ አላለም ምክንያቱም ሁሉ ነገር የእግዚአብሔር ስለሆነ ምንድነው ከሰጠኋችሁ ስጦኝ ግን በሚሰጠኝ ሰዓት ግና ማለት ነው እኔም እንዲሁ መጥፍ መልሼ እሰጣለሁ በሚታገኘው ነገር በረከት ሲሰ ሁሉ ነገር ይኖርሃል ማለት ነው እና ስለዚህ የሰው ልጅ ማለት ነው ኦሪትነን ተምሮ ኦሪትነን ተዛዝነን በሚያከብርበት በሚዝልበት ሰዓት ማለት ነው እንዲሁም የበለጠ ሁሉ ነገር ያለው ነገር እየተባረከ ይመጣል ማለት ነው ቀጥሎ ሊቃውንቶች በሽሞት በኦሪት ዘጸአት በሚለው ሚድራሽ ማለት ነው እንደዚህ ብለው ያስተምሩናል አንድ ሰው የሆነ ዕቃ ሲገዛ ማለት ነው ምን ይገዛልኝ አንድ ዕቃ ሲገዛ ገንዘቡን ይሰጣልኝ ዕቃውን ይቀበላልኝ እዛው ይመለሳልኝ ይሄ ማለት ሻጭው ገንዘብ ነው እንጂ የሚቀበል ገንዘቡን ሲቀበል ማለት ነው ዕቃውን ለገዛው ሰውዬ ይሰጣልኝ ይሄ ማለት ዕቃውን ለገዛው ሰውዬ ማለት ነው አብሮት አይሄድም ዕቃው የኔ ነው ብሎ የኔ ስለሆነ አብረን እንኖርበት ብሎ አይደለም ይሄድ እሱ ገንዘቡን ይቀበላል ዕቃውን ይሸጣል እዛው እዚህ ላይ ይለያያሉ ያመረተው ነገር ማለት ነው ግን እግዚአብሔር አምላክ ምን ይላል አማር ከዶሽ በእኹ ለእስራኤል መኻርቲ ለኸም ተቆቲ ከበኾል ሊምካርቲ ኢማ ኦሪትነን ሰጥኋችሁ ሸጥሁላችሁ ማለት ይቻላል ግን ስሰጣችሁ ኦሪትን ማለት ነው እኔም ከኦሪት አብሬ ለእናንተ ነው የሰጠው አብሬያቸዋለሁ ይላል ሽኔማር በይኹሊ ትሩማቲ ስጡኝ ስጦታዬን ይላል ስጡኝ ስጦታዬን ረጋስ ማለት ስጦታዬን ገንዘቡ የኔ ነው ሎ እግዚአብሔር መረኻ ሎ
ገንዘቡ ያንተ አይደለም ገንዘቡ የኔ ነው የኔን ገንዘብ ስጠኝ ይላል እግዚአብሔር አምላክ ሌላ ምን ይላሉ ምሳሌ አንድ ንጉስ ነበረ ያን ንጉስ አንዲት ልጅ ብቻ ነበረችው ብዙ ልጅ ሌላ ልጅ አልነበረውም አንዲት ልጅ ብቻ ነበር ያን ንጉስ ያን ንጉስ ምን አደረገ ያቺ ልጅ አደገች ከበከባት አደገች ለትዳር ጊዜ ሲደርስ ማለት ነው ምን አደረገ አጋባትኝ ከሆነ ከሙሽራ ጋር ልጅ ጥሩ ሙሽራ ምክንያቱም ልጅቱ የንጉሱ ልጅ ስለሆነች እንዲሁም የሚወዳትና ሌላም ልጆች ስለነበሩት ይሄን ያህል ጊዜ አክብሮ አሳድጎ በስነ ስርዓት ማለት ነው ለማንኛውም ጋር አላጋባትም ምርጥ ከሆነ ከጥሩ ሙሽራ ጋር አጋባትኝ ከዛ ቀጥሎ ግና ያንን ሙሽራ ምን ይላልኝ የኔን የሚወዳትን ልጅነን ሰጥቻለሁ አንዲት ነገር ግን አፈልጋለሁ ምክንያቱም አትሰደት አልልህም ያንተ ነች ምስትህ ነች ምክንያቱም ተጋብታታል ያንተ ነች እና ስለዚህ ሌላ ነገር ምለምንህ ነገር የለኝም ግን ምለምንህ ምንድነው አንዲት ጥሩ ነገር አድርግልኝ ይለዋል ምንድነው ያቺ ነገር ከምትሄድበት ቦታ ካለህበት ቤት ማለት ነው አንዲት ክፍል ለኔ ስጠኝ እና ይሄ ማለት በየሄድህበት ቦታ በያለህበት ቤት ማለት ነው አንድ ክፍል ሰጠኝ ማለት ነው ሁልጊዜ ከልጄ ጋር አልለያይም ሁልጊዜ ቅርብ ነኝ ከልጄ ጋር ከመወዳት ልጄ ጋር ማለት ነው እንደዚህ ስለዚህ ማለት ነው ከምትሄድበት ቦታ ማለት ምን አለው ክፍል ስጠኝ አንድ ሄደር ስጠኝ ከዛች እኖራለሁ ምስትህ ነች አልወስድህብህም ግና ማለት ነው ከሷ ቅርብ እንደሆነ ሁልጊዜ ማለት ነው ከቤትህ አንድ ክፍል ስጠኝና አዛብሬ እኖራለሁ ይላል ልክ ምሳሌው እንደለኛ ነው እግዚአብሔር አምላክ ንጉሱ እግዚአብሔር አምላክ ነው የዓለም ሁሉ ንጉስ የዓለም ሁሉ ጌታ ከን ዓለምን የፈጠረ አምላካችን ንጉሳችን እግዚአብሔር አምላክ ስሙ ይባረክ እዚ እግዚአብሔር አምላክ ምን ይላልኝ አማራ ቅዱስ በሁ ለእስራኤል እግዚአብሔር አምላክ ለሕዝብ ሳላለ ነታት ይላከም ተዘራ ኦሪትን ሰጠዋችሁ ሊፍሮሽ የመና እንያኸው ኦሪትን ትቼ ለእናንተ ብቻ ልሰጣት አልችልም ሎማ ለከም አልቲት ሎ እንያኸው ኦሪትን አትሰዱ ማለት አልችልም ኤላ በخول ማቆም ሸቴም ወልኺም ባይተ ኸደሱሊ ሻዱር በተኹ ከምትሄዱበት ቦታ ካላችሁበት ቦታ ግና ማለት ነው አንዲት ክፍል ኸደር አድርጉልኝ ያቺን ህዛሽ ቦታ እኔ እኖራለሁ ይላል ሸኔማር አስሊ መክዳሽ ወሸኸንቲ በተኻ ከን መቅደስ አድርጉልኝ ከዛም ቦታ እኖራለሁ ይላል እግዚአብሔር አምላክ ናይ ማለት ነው ያንዳንዳችን ባለንበት ቤት የኦሪት መጻፎች እንዲገኝበት ያስፈልጋል ማለት ነው ባለንበት ቦታ የእግዚአብሔር ቃል እንዲሰማ የእግዚአብሔር ቃል የሚፈጽም ምንናከብርበት ቦታ መኖር አለበት ማለት ነው ሁልጊዜ የትምንኖር የት ማለት ነው አፊሉ እስር ቤት ቢሆንም የሰው ልጅ ማለት ነው የሰው ልጅ ማለት ነው ስጋ ካላቱነን ሰውነቱነን እስር ቤት ሊያስሩት ይችላል በውስጡ ያለውን ፍላጎትና ነፃነቱን ግና ማለት ነው እምነቱን ግና ማለት ነው ማንኛውም ሰው ማለት ነው ሊያስርበት አይችልም ነፍሳችን ዘላለማዊ ስለሆነች ማለት ነው ምንም ነገር በዚህ ቻለም ያሉ ሜተራሊ ነገሮች ማለት ነው ተፈጥሯዊ ነገሮች ማለት ነው ሊያስሯትና ሊጨብጧት አይችሉም በውስጣችን ያለችው ነፍሳችን ንጹህ ፍላጎታችን ንጹህ ሐሳባችን ማለት ነው እነዚህን ነገር ማንም ሊወስድብን አይችልም እና ስለዚህ ባለንበት ሁሉ ቦታ ማለት ነው የእግዚአብሔርን ቃል የሚከበርበትና የእግዚአብሔር ቃል ምንተምበት ሆነ እግዚአብሔር አምላክ ከዛ ቦታ እኔ ማለሁ ካለህበት ቦታ እኔ ማለሁ ያን አሸም ጽልኻ አልያድ የሚነኻ ልክ ጥላችን ጠለሳችን ማለት ነው እንደማይለየን ማለት ነው እግዚአብሔር አምላክም ጠለስህ ነው ይላል እኔ ጠለስህ ነኝ ካለህበት ቦታ ግን በጎንህ አለሁ እግዚአብሔር አምላክ ይላል መቼ ነው በጎንህ አለሁኝ ሸታሱ ክርስቶኒ እኔ እንደማዛችሁ ታደረጋችሁ አሸም ጽልኻ አልያድ የሚነኻ በሌሊት ሆነ በማታ ሆነ ልክ እንደ ጠለስህ እንደ ጥላህ ማለት ነው ለዘላለም አብረህ ተጎንህ እኖራለሁ ይላል እና ስለዚህ ዋና ትልቁ ነገር ያንዳንዳችን ከዚህ ምንማረው እግዚአብሔር አምላክ ዓለምን ከፈጠረ አንስቶ ህዝበ እስራኤል ህዝብ ስለሚሆኑ ድረስ ከአባቶች ከአብርሃም ከይስሐቅ ያዕቆብ ከ12 ነገሮች አንስቶ ማለት ነው መጨረሻ ህዝበ እስራኤል ከግብጽ ምድር ወጥቶ ኦሪትን ስትቀበል ኦሪትን ተቀብሎ ግና ዋና ትልቁ ዓላማ ኦሪትን የተቀበልንበት ትልቁ ዓላማ ማለት ነው ለእግዚአብሔር ቤተ መቅደስ ሰርተን ማለት ነው የእግዚአብሔር ስም የሚከበርበት ቦታ
እግዚአብሔር አምላክ የሚገለጽበት ቦታ ማለት ነው። ያንንን እንድንሰራ ነው ዋና ትልቁ ዓላማ ማለት ነው። ዋና ትልቁ ነገር ህዝበ እስራኤል በዚች ዓለም ማለት ነው አስጉላ ሚውኸደ ሸላም እስራኤል ወለፊያ የጦራሸን ባውላ የህዝበ እስራኤል ዋና ትልቁ ትርጉም ዋና ዓላማ ማለት ነው። ህዝበ እስራኤል የተፈጠረበት ዋና ትልቁ ዓላማ ምንድነው? የህዝበ እስራኤል ስጉላ ልዩነቱ የህዝበ እስራኤል ትልቁ ነገር ምንድነው? የእግዚአብሔርን ቃል የእግዚአብሔርን መብራት ብርሃን ኦሪት ቃል ለዚች ዓለም ለማሳወቅ ነው ማለት ነው። እና ይሄ የሚፈጸመው የት ነው? ቤተ መቅደሱ ነው። እግዚአብሔር አምላክ ጽዮንን እንወዳለሁ ከሁሉ ቦታ ይላል። ወይ ባሸም ሻረት ጽዮን እግዚአብሔር አምላክ ማለት ነው የጽዮንን በር እወዳለሁ ከሁሉ ቦታዎች ይላል። ምክንያቱም በጽዮን የእግዚአብሔር ቃል የሚታወቅበት ኪሚጽዮን ትጽቶባ ከጽዮን ከኢየሩሳሌም ኦሪት ትወጣለች ይላል። ወድቫር አሸም ኢየሩሳሌም ከኢየሩሳሌም የእግዚአብሔር ቃል ይወጣል። ቤተ መቅደሱ በነበረበት ጊዜ የእግዚአብሔር ቃል በቤተ መቅደሱ በኢየሩሳሌም ለዓለም እስከ ዓለም የሚታወቅበት ኢየሩሳሌም የዳዊት የንጉሥ ዳዊት አገር የንጉሥ ዳዊት ቦታ የሰለሞን የንጉሥ ሰለሞን ቦታ የነቢያቶች የኢሳያስ የሕዝቅኤል የኤርምያስ የሁሉ ነቢያቶች የህዝበ እስራኤል ዋና ትልቁ ክብር የእግዚአብሔርን ክብር የሚታወቅበት ቦታ የእግዚአብሔር ቃል የሚወጣበት ቦታ ኢየሩሳሌም ነውና እና የእግዚአብሔር ቃል በሚከበርበት ቦታ አንድነት አለ፣ ሰላም አለ። ኢየሩሳሌም ኢየሩሻላይም ኢየሩሻላይም ኢየሩሻሌም ሽለሙት ሁሉ ነገር የሞላበት ሁሉ ነገር የሰፈነበት ቦታ ነው። የእግዚአብሔር ቃል የሚከበርበት ቦታ አንድነት ያለበት ቦታ ነው ማለት ነው። እና ስለዚህ በጸሎት ቤት አንድ ጸሎት ቤት ማለት ነው ክርክር የሌለበት ቦታ መሆን አለበት ማለት ነው። እያንዳንዳችን ማለት ነው ክርክር ካለበት ቦታ ጠብ ካለበት ቦታ ረብሻ ካለበት ቦታ አንድነት ስለሌለ ከሳት እንደምትሮጠው ከዛ ቦታ መሮጥ ይላል። ግን የእግዚአብሔር ቃል የሚታወቅበት ቦታ ኦሪት የሚማርበት ቦታ ማለት ነው ግና ያን ቦታ የሰላም ቦታ ነው። ግን ተልሚዴ ኸኸሚ መርቢም ሻሎም ባውላም ግን ሊቃውንቶች እንዲሁም የኦሪት ተማሪዎች ኦሪትነንን ሲማሩ ሰላምን በዚች ዓለም ያበዛሉ ይላል። ምክንያቱም ኦሪትን በምንማርበት ሰዓት በትክክለኛ መንገድ ግን ራሳችንን ሳንዋሽ ማለት ነው በውስጣችን በንጽህና ደረጃ ማለት ነው ኦሪትን ስንማር በትክክለኛ ደረጃ ኦሪትን ስንማር በዛን ጊዜ የእግዚአብሔር ስም ሻሎም ሰላም አለ በዛ ቦታ። ግን እያንዳንዳችን ማለት ነው በውስጣችን ያንን ነገር ማለት ነው በቅን ልቦናችን በንጽህና ደረጃ ማለት ነው በቅድስ ደረጃ ኦሪት በተሰጠችበት መንገድ ማለት ነው ኦሪትን መማር ያስፈልጋል። ምክንያቱም ኦሪትን የምንማረው ከማን ነው? ከሊቃውንቶች ነው ማለት ነው። ከሊቃውንቶች እስከ መምህራችን ሙሴ ድረስ ያን ኦሪት አዲስ ኦሪት ተመጣግና ማለት ነው ከሙሴ ኦሪት እግዚአብሔር ለሙሴ ከሰጠው ውጭ ሌላ ኦሪት መማር ሆነ ሰላምን ሊያመጣ ይችላል። እግዚአብሔር ቃሉን የሰጠ በሙሴ አማካኝነት ለህዝበ እስራኤል ማለት ነው በሙሴ አማካኝነት ነው የሰጠ እና ስለዚህ ሙሴ መምህራችን ማለት ነው ከእግዚአብሔር የተቀበለውን ቃል ኦሪት ማለት ነው ለህዝበ እስራኤል አስተላልፏል። ያቺ ህዝበ እስራኤል ማለት ነው እስካሁን እስተኛ ድረሳለች። እና ስለዚህ አንድ ሰው ኦሪት ለመማር ከራብ መማር ያስፈልጋል። አሰለኻ ራብ ወይስታለክ ምናሳፈክ ግን ራብ አድርግና ኦሪትም ያስተምርህ ይኖር ይላል። በዛን ሰዓት ማለት ነው ጥርጥር አይኖርህም ይላል። ምክንያቱም ጥርጥርና ክርክር እና እንዲሁም ደግሞ ብዙ ነገሮች የሚመጣበት ምክንያት መቼ ነው? ግልጽ ያልሆነበት ቦታ ማለት ነው። ስለዚህ ሁሉ ጊዜ ኦሪት የምንማረው ማለት ነው ኦሪትን በትክክለኛ መንገድ ከተቀበለ ነው ማለት ነው። ኦሪት የተሰጠች ለህዝበ እስራኤል ነው። እና ስለዚህ ሁሉ ጊዜ ኦሪትን በምንማርበት ቦታ አንድነት ሰላም አለ ሁሉ ጊዜ ማለት ነው። ወደ እግዚአብሔር የምንቀርብበት ጊዜና ቦታ ነው ማለት ነው። ስለዚህ እያንዳንዳችን ማወቅ አለብን። ኦሪትን አርበን እንኖራለን ማለት አንችልም። ኦሪትን አርበን እንኖራለን ማለት ይሄ ማለት የሰው ልጅ ማለት ነው አልበላም አልጠጣም ነዝራዊ ሆኜ እኖራለሁ ማለት ነው። ከጊዜ በኋላ ከ3 ቀን 4 ቀን 7 ቀን በኋላ ካልበላ ካልጠጣ ሰውነቱን ቸው ቸው ባይ ባይ ይላልኝ ነፍስ ነው እግዚአብሔር እንትን ይመልሳል። ግን ኦሪትን በምንማርበት ሰዓትና በዚች ዓለም የሚያስፈልጉ ነገሮችን በምናደርግበት ሰዓት ማለት ነው በዛን ጊዜ ሰላም አንድነት ሊሆን ይችላል። ስለዚህ ኦሪት ለሰው ልጅ በጣም አስፈላጊ ነች። ቶራ ቶራ እግዚአብሔር ኦሪት ማለት ነው መብራት ብርሃን ስለሆነች ለሰው ልጅ ኦሪትን በያዝን ሰዓት ብርሃንነን
ሰላምነን ፍቅርነን አንድነትን እናመጣን ወደ ቤታችን ማለት ነው። ግና ኦሪትን በማንማርበት ሰዓት ኦሪትን በማንከታተልበት ጊዜ ግና እግዚአብሔር እየራቅን እንመጣለን። እንዲሁም ደግሞ በውስጣችን ማለት ነው መጥፎ ፍጥራውያንና ለመጥፎ ፍጡር ለጸራራ እንዲሁም ለሰይጣን ቦታ እንሰጣለን። ከዛ በኋላ መንገዱ ረጅም ነው ማለት ይቻላል። ወደ ሲኦል ነው ይላል። በዚህች ዓለም ኖረን እያንዳንዳችን ምርጫ አለን። በገነት መኖር እንችላለን፣ በሲኦል መኖር እንችላለን። በገነት መኖር የምንፈልግ ሰዎች ካለን እግዚአብሔርን ቃል ኦሪት እናክብር በደንብ በስነ ስርዓት ሰንበት እናክብር፣ ኦሪትን እንማር፣ ትእዛዝን እንፈጽም በስነ ስርዓት ስንበላ ስንጠጣ እንባርክ፣ ስራ ስንሰራ በታማኝነት እንስራ፣ አናጭበርብር፣ ይህን ያህል ሰዓት ሰርቻለሁ አትበል፣ ካልሰራህ በትክክለኛ ቃልህን አክብር፣ አትዋሽ፣ ስለ ሰው ልጅ ስለሌላ ሰው ላሾናራ መጥፎ ቃል አትናገር በስነ ስርዓት። ግና ማለት ነው አንዳንዶች ያሉ ሌት ተቀን ቁጭ ይሉና ስለዚህ ስለዛ ያወራሉ፣ ጊዜያቸው እንደዚያ ነው በዛን ቦታ ያው ስለዚህ ቀጥተኛ መንገድ መሄድ የምንችለው መቼ ነው? እግዚአብሔር አምላክና ኦሪትን ማለት ነው። እግዚአብሔር አምላክ ቢወደን ኦሪትን እንሰጠን፣ እግዚአብሔር አምላክ ቢወደን ሰንበትን እንሰጠን። እግዚአብሔር አምላክ ቢወደን ስለወደደን ስለሚወደን እስራኤል ሀገርን ሰጠን፣ ኢየሩሳሌምን ሰጠን፣ ግን ነቢያቶችን ሰጠን። ይህን ነገር ለኛ ማለት ነው ትልቅ ነገር ነው። እግዚአብሔር አምላክ ስንት ነው የሚወደን ህዝብ እስራኤልን ዘላለማዊ ፍቅር ወደድከን እግዚአብሔር አምላካችን ነን። ግን ሌትም ቀንም ሁሉ ጊዜ እግዚአብሔር አምላክ ጥላችን ነው እና ታዲያ ስለዚህ ወደ እግዚአብሔር ከፍ እያልን የምንሄድበት ጊዜ እንዲሆን ግና ያንዳንዳችን በእኛም ማለት ነው እግዚአብሔር በሰጠን እውቀት በሰጠን ጥበብ ኦሪትን መማር፣ ወደ እግዚአብሔር መቅረብ፣ ሁልጊዜ አካሄዳችን ማለት ነው ጻድቃኖች ጋር ትክክለኛ መንገድ የሚመሩት በሰዎች ጋር ፍቅር ሰላም ያለበት ቦታ አዛግ ብቻ መገኘት፣ ክርክር ካለበት ቦታ መራቅ፣ እያንዳንዳችን ማለት ነው ሀሳባችን ንጹህ እያደረግን ማለት ነው ወደ እግዚአብሔር መቅረብ ነው እንጂ ከሌላ ቦታዎች ተገኘነ መጨረሻ ዝርዝሩ ማለት ነው በከንቱ ዝም ብለን እናነዳለን። በዚህም ማለት ነው ራሳችንን እንጎዳለን፣ ቤተሰባችንን እንጎዳለን። ከዚህ ዓለም ምን ነው የምናስቀረው? ምን አይነት ማህተም ነው የሚቀረው ይቻላል? ሞሼ ዛይን ባዳር ዛሬ ዛይን ባዳር ነው ባዳር ወር ሙሴ የተወለደበትና የሞተበትም ቀን ነው። መምህራችን ሙሴ ቶራት ኤሜት ናታላን ነው እውነተኛ ኦሪትን ሰጠን። ሙሴ ኦሪትን ተማረ፣ ከእግዚአብሔር ኦሪትን አስተማረ ለህዝበ እስራኤል። ስለዚህ ማለት ነው ያደረገው በጎ ነገር እስካሁን ድረስ ለዘላለም ጽድቅ ለሙሴ ሆነ ማለት ነው። ሌሎች ግን መጥፎ ሰዎች ግን ማለት ነው እንደ ቢልዓም ለምሳሌ እግዚአብሔር ቃሉን ሰጠው፣ ህዝበ እስራኤል መርገም ፈለገ፣ መጨረሻ ላይ ማለት ነው እሱም ወደ ሲኦል ሄደ ማለት ነው። ስለዚህ ሙሴ መምህራችን እውነተኛና ትክክለኛ መንገድ ይዞ ለህዝበ እስራኤል አስተማረ። וכל מה שיהודי עושה מאז עד ימות המשיח כאילו משה עשה. כן? ሙሴ መነሻው ኦሪትን እግዚአብሔር የተሰጠው ሙሴ ስለሆነ አዝሱ ያስተማረው ለሁሉ ለህዝበ እስራኤል ስለሆነ ከሙሴ አንስቶ እስከ መሲሁ ያለው ትውልድ ሁሉ እያንዳንዱ ይሁዲ የሚማረው ኦሪት ሙታተው ልክ ከሙሴ እንደተማረ ይቆጠራል፣ ልክ ሙሴ እንደተማረው ይቆጠራል፣ ልክ ሙሴ እንደፈጸመው ይቆጠራል። ያንን ትእዛዝ ማለት ነው። ለምን አንድ ሰው ኦሪትን ተምሮ ለሌላ ሰው ያስተምር ማለት ነው፣ ሌላ ሰው ኦሪትን ሲፈጽም እንዲሁም ደግሞ ለሌላው ሲያስተምር ማለት ነው አንተ ስላስተማርከው በአንተ ምክንያት ስላስተማር ማለት ነው ልክ አንተ እንደፈጸምከው ይቆጠራል። እና ስለዚህ ነው ዋና ትልቁ ነገራችን ምንድነው? ኦሪትን በምንማርበት ሰዓት ምንድነው ዞታቶ አሸር ጽባ ከን ሞሼ እቺ ኦሪት ያዘዘን እግዚአብሔር አምላክ ለሙሴ ነው። ዞታቶ አሸር ጽባ አሸም እት ሞሼ እቺ ነው ኦሪት እግዚአብሔር አምላክ ያዘዘ ለሙሴ ነው። እና የምንማራት ኦሪት ማለት ነው የሙሴ መሆኗንን አረጋግጠን ከተማርነ ማለት ነው ልክ ከእግዚአብሔር ከላይ አንስቶ ማለት ነው እስከ መጨረሻው ማለት ነው በቅዱስ ደረጃ በንጽህና ደረጃ ምንም ከውስጥ ማለት ነው ብዙ ነገሮች ሳይጨመርበት ሳይዘነቅበት ማለት ነው በትክክለኛ መንገድ እያልን ነው ማለት ነው። ስለዚህ መምህራችን ማለት ነው በዚህ ዓለም ባለበት ጊዜ ማለት ነው ከፍተኛ ደረጃ ይላል። ከሰማያት ሄዶ ኦሪትነን የእግዚአብሔርን ቃልን ማርኮ መጣ። ሸቪታ ሸቪ ይላል። ማርኮ ኦሪትነን ከሰማያት መጣ።
መላእክታኖች አንሰጥም ያሉትን ማለት ነው ሙሴ ከላይ ሄዶ እነሱንን ተዋማግቶ ኦሪትንን ለሕዝበ እስራኤል ሰጠ። ዩሲ ያንዳንዳችን ማለት ነው ሙሴ በሙሴ አማካኝነት የተቀበልናትን የእግዚአብሔርን ቃል ኦሪት በምንማርበት ሰዓት እኛም እኮ በጽድቅና በጥሩ ደረጃችን በበጎነታችን ማለት ነው በጥሩ ደረጃችን ትእዛዝና ኦሪት በሚፈጽምበት ሰዓት እንደ ሙሴ መምህራችን ቅዱስ ደረጃ የሆነ ነው። ሙሴ በዚች ዓለም ኑሮ በስጋ አካላቱም ማለት ነው የእሱ ስጋ አካላቱም ቢሆንም ማለት ነው እግዚአብሔር አምላኩን ቃል በቃል ይገናኝና ልክ አንድ ሰው ጓደኛው እንደሚያወራው እግዚአብሔር አምላክንም ግልጽ ይገናኝ ነበር ማለት ነው። ይሄ ማለት የሰው ልጅ በትክክለኛ መንገድ ኦሪትን ከተማረ የእግዚአብሔርን ቃል የእግዚአብሔርን ክፍል ማለት ነው በዚች ዓለም ሙሉ በሙሉ ግልጽ በሆነ መንገድ ይረዳልኝ እያወቀ ይሄዳል ማለት ነው። ስለዚህ ግን ማለት ነው እምነት ያስፈልጋል። እምነት በያአሚኑ በሐሸም በእግዚአብሔር ማመን አለበት። በአንድ እግዚአብሔር ታመን እግዚአብሔር ማዘዝን ትእዛዝ በፈጸምኩበት ሰዓት ማለት ነው በዛን ሰዓት ማለት ነው ለድሆችም ታግዛለህ፣ ለቤተሰብም ትመኘው ጥሩ ነው፣ በቤተሰብም ሰላም ይኖራል፣ በቤተሰብም አንድነት ይኖራል። ሁሉ ነገር ማለት ነው በሁሉ ነገር በደረጃው በቦታው ማለት ነው የሚያስፈልገው ነገር ይሆናል ማለት ነው። ግን ማለት ነው የእግዚአብሔር ቃል በንጽህናው መንገድ የማይከበርበት ቦታ ተሆነ ጠጠር በዛበት ማለት ነው። ጠጠር የበዛበት ቦታ ደግሞ ማለት ነው የበዛበት እህል ደግሞ ማለት ነው ከጉሮሮ አይወርድም። እና ታዲያ ስለዚህ ማለት ነው አንድ ሰው ማለት ነው ኦሪትን ሲማር ማለት ነው ልክ አንድ ዶቄት በደም ጠዋጋ በወንፊት እንደሚነፋው ማለት ነው ኦሪትን ማለት ነው በጥራት መማር ያስፈልጋል። በትክክለኛ መንገድ በንጹህ ሐሳብ በንጹህ ፍላጎት የእግዚአብሔርን ክብር ለመግለጽ በተቻለም የእግዚአብሔርን ትእዛዝ ለመፈጸም በዚህ ሰዓት ማለት ነው ደስታነን በህይወትህ እየሳልክ ነው ማለት ነው። ከፍ እያልክ ወደ እግዚአብሔር ማለት ነው ቲትሮሜ ሜላሸን ወደ እግዚአብሔር ከፍ በል። በዛን ጊዜ አንተም ትደሰታለህ፣ ዓለምም ትደሰታለች። ለምን? ኦሪትን ስለተማርክ ማለት ነው። אז בעזרת השם שנזכה ללמוד ולעזורה כמו שצריך ኦሪትንን በእግዚአብሔር ረታ በጥሩ መንገድ በጥሩ ጎዳና ለመማር ያብቃን። መልካም የተባረከ እና የተቀደሰበት ይሁን።